ማነው እንደኔ ረብቃዬ የኔ ውድ የኔ ቅመም እንዴት እንዳስደሰተችኝ እናትና አባቷን ለማስታረቅ እንዲሁም በድጋሚ ለማጋባት የምታደርገው ጥረት ከወንድሟ ጋር በጣም ነው ደስ የሚለኝ። በተለይ ፌበን እና በነገራችን ላይ ምንድነው ካሌብን አንድ ጥያቄ ትጠይቀዋለች። እሱ ምንድነው ካሌብን ምን ብላ መሰላችሁ የጠየቀችው? ከአባዬና ከማዬ ምረጥ ብትባል ከማንኞቹ ጋር ትኖራለህ ስትልም ካሌብን ትመልሰዋለች። እዚህ ጋር የተረዳነው ነገር ቢኖር አባት ወንድ ልጅ እናቱን እንደሚወድ እንዲሁም ደግሞ ሴት ልጅ ደግሞ አባቷን። በእርግጥም እነሱ እንደዛ ሳይሆን ምርጫቸው ከሁለቱም ጋር የመኖር አላማ እንዳላቸው ነው እዚህ ጋር የተረዳ ነው። እና ረብቃዬ እንግዲህን ይቺ ፌበን ካሌብን አንድ ጥያቄ ትጠይቀዋለች። እሷም እንግዲህን ከአባዬ ጋርና ወይስ ከማዬ ጋር ከማንኞቹ ጋር መኖር ትፈልጋለህ ስትለውም እሱም ከእናቷ ከማዬ ጋር መኖር እንደሚፈልግ ይነግራታል። ረብቃ ደግሞ አይ እኔ በፍጹም አባዬ እኮ በጣም ነው የሚያሳዝነኝ ስትልም እንግዲህን እንዴት አዳኮሷ እኮ ሚኪና ግብታለች እያለም ይነግራታል ማለት ነው። አይ ሚኪን አትወደውም የምትወደው ብሩክን ነው፣ ብሩክም ማለት አባይም በጣም ይወዳታል እያለችም ፌበንም ለካሌብ ተነግረዋለች ማለት ነው። ካሌብም ይህንን ነገር አንቺ እንዴት አወቅሽ? እርግጠኛ ነሽ ይዋደዳሉ ሲልም አውድ ይዋደዳሉ እና የሆነ ነገር ማድረግ አለብን እና በድጋሚ ማጋባት አለብን እናጋባቸው ስትልም ፌበንም ለካሌብ ትነግረዋለች። እና ካሌብም እንዴ ይሄ ነገር እንዴት እንደዚህ ሊሆን ይችላል? አይሆንም፣ እሷ እኮ ሚኪን አግብታለች፣ ስለዚህ ከሚኪ ጋር ምን ልናደርጋቸው ነው ስትል አይ ሚኪን አትወደውም፣ ሚኪ እኮ አባታችን አይደለም እንጀራ አባታችን ነው እንጂ ስለዚህ ከሚኪ ጋር እናፋታታለን ሲልም ትነግረዋለች ማለት ነው። እና እንዴት አድርገን ነው ማለት ከእሷ ጋር አፋተን የምናጋባቸው ከአባዬ ጋር ብሎም ካሌብም ፌበንን ይጠይቃታል። እና ሄደን እማየን እንጠይቃታለን ማለት ብሩክን ነው አባዬን ነው የምትወደው ወይስ ሚኪን ነው የምትወደው የሚለውን ነገር ሄደን እንጠይቃታለን ይባባሉና ከዛ ካሌብ ግን አይ እኔ በፍጹም አልጠይቅም ትቆጣናለች ስትለም አይ አትቆጣንም እሷ እኮ የፈለጋችሁትን ነገር ጠይቁ ብላናለች ሲልም እንግዲህ ይነግራታል ማለት ነው። እናም እንደዛ ስትለው እሺ በቃ እኔ ግን የለሁበትም እማዬ ብትቆጣ እኔ የለሁበትም ይላል ካሌብም። በቃ ችግር የለውም እኔ ጠይቃታለሁ ትልና ተያይዘው እንግዲህ ለመጠየቅ ይሄዳሉ። እና ሲሄዱም እማዬን እንግዲህ እማዬ እንዴት ነሽ ምናምን ይሉና ደህና ነኝ ምናምን ስትልም ከዛ አንድ ጥያቄ ልንጠይቅሽ ነበረ ይሏታል ማለት ነው። በመጀመሪያ ግን የሆነ እንዲህ ቆይ እናንተ ልጆች እንዴት በጠዋት ልትነሱ ቻላችሁ ስትልም እኔ እኮ ሁሌም ቢሆንም እኮ በጠዋት ነው የምነሳው ስትል በዚህ ጊዜ እናንተ አሁን እርግጠኛ ነኝ በትርሲት ማለት ነው ትርሲት አሁን እኮ ይሄኔ ትምህርት ቢኖራችሁ ኑሮ በጠዋት አትነሱም ነበረ ስትልም እኔ በጠዋት እነሳለሁ ትምህርት ቢኖረኝም ባይኖረኝም ስትልም ካሌብ ነው እንጂ ትላለዩ ያው እየተባባሉም እንቅልፋም እየተባባሉ እንግዲህ አንቺ ልጅ ረፊ ብዬሻለሁኝ እኔ እንቅልፋም ብለሽ እንዳሰርቢ ሲልም ካሌብም እና ታዲያ አይደለሁም ልትል ነው እንዴ? እና ደግሞ አንተ በተኛው እኔ እንቅልፋም ተብዬ ልሰደብልህ ነው እያለችም ፌበንም እየቀለደችበት እያለ ከዛ ካሌብም አለቅሽም ረፊ ብዬሻለሁ እኔ እንቅልፋም አይደለሁም ሲልም በዚህ ጊዜ ትርሲት ቆንተ እንቅልፋም መባልን ከጠላክ ለምንድን በጠዋት አትነሳም ስትለው ከዛ እኔ ማየ በጠዋት ነው የምነሳው እንቅልፋም አይደለሁም ይላል። እና እንዴ ማየ ሊመታኝ እኮ ነው ያለች ነበረ ፌበን ራሱ ማለት ነው። እንዴ እኔ እያለሁ ልትመታስ ነው እንዴ እየተባባሉ እየተጨቃጨቁ ባሉበት ጊዜ እና ማየ በዚህ አጋጣሚ በጣም ነው የምንወደሽ ይሏታል። እኔም በጣም ነው የምወዳችሁ ግን እስቲ ከወደዳችሁ ጉንጭን ሳሙኝ ይሏታል ትላቸዋለች። ከዛ ጉንጯን ምናምን ከሳሟት በኋላ እንግዲህ ጥያቄ አለን ብለው ጥያቄ ያቀርቡላታል። እንግዲህ ጥያቄው ምንድነው? ከብሩክና ከአባዬ ማን ነው የምትወጂው ሲሉም ይጠይቋታል። ትርሴት ይህንን ነገር እናንተ እኮ መጠየቅ የለባችሁም እናንተ ገና ልጆች ናችሁ ስትልም እንዴ እኛ ልጆች አይደለንም እና ደግሞ አንቺ እኮ ነሽ የፈለጋችሁትን ጥያቄ ጠይቁ ያልሽን ስትልም እና ታዲያ እኮ እንደዚህ አይነት ጥያቄ እኮ አይደለም ጠይቁ ያልኳችሁ እናንተ ትኩረት ማድረግ ያለባችሁ ትምህርታችሁ ላይ ነው እንጂ እንደዚህ አይነት ነገር ላይ አይደለም ስትልም ትርሲትዬም ትመልስላችኋለች። እና ማየ አመልሽልንም ተይግ መልሽልን ሲሉም ይህንን ብቻ መልሽልን እንጂ ሁለተኛ ሌላ ጥያቄ አንጠይቅሽ የሚላታል ካሌብም። እሷም
እሺ በቃ መልስላችኋለሁ። ሁለቱንም እወዳችኋለሁ፣ ግን ሁለቱንም የምወድበት እንትን ይለያያል ስትልም ትመልስላችኋል። እሺ እንዴት ነው የምትወጃቸው ስትልም ያው ሚኪን ባሌ ስለሆነ እንደ ባልነት እወደዋለሁ፣ ብሩክን ደግሞ እንደ ወንድሜ ነው የምወደው ስትል፣ በዚህ ጊዜ ፌቨን እንዴ ብሩክን እንዴት እንደ ወንድምሽ ልትወጁ ሻልሽ? የበፊት እኮ ባለሽ ነው፣ እንዴት እንደ ባለሽ አትወጁም? ስትላትም ምክንያቱም አሁን ላይ ተፋተናል፣ ሚኪን አግብቻለሁኝ፣ አንድ ሴት ደግሞ ለአንድ ሴት ነች እንጂ ለሁለት አትሆንም ስትልም ትመልስላችኋል የተሴትይም እና በዚህ ጊዜ ፌቨንም አንቺ ለኝ ማለት ብሩክ ሚኪም እኮ አባታችን ነው ስትል፣ አይ ሚኪ አባታችን ሳይሆን እንጀራ አባታችን ነው፣ ለእኛ ብታስብ የኖሩ ብሩክን እንደ ባለሽ ተወጁ ነበረ፣ ብሩክን ተወጁ ነበረ እያለችም ፌቨንም እንትን ትላታለች ማለት ነው። እና እንደኛ ስለምታስብልን ነው በማለትም ፌቨን ትቆጣና ትሄዳለች። በዚህ ጊዜ ትርሴት የራሷን ሊያማት ሲል ካሌብ ምን ነው ማየ የራስሽን አመመሽ መድኃኒት ላምጣልሽ ስልም አይ ደህና ነኝ ልጅ፣ አንተም እንደሷ ነው የምታስበው ስትል አውድ እንደዛ ነው ማስበው፣ ሁለታችሁ በአንድ ብትሆኑ ደስ ይለኛል፣ ግን ደግሞ አንቺ ብሩክንም ባትመርጭ እኔ ከአንቺ ጎን ነው የምሆነው ሲልም እንግዲህ ያጽናናታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። እናም ይሄንን ይላትና ካሌብም ወደ ክፍሉ ይሄዳል ማለት ነው። እና ከሄደ በኋላ ብዙ የሆነ ውጣ ውረዶችን እየመጡባት ነበረ። እንግዲህ ሁለት ሆኖም እንደ መንፈስ ሆነው ይመጡና በነገራችን ላይ ቆይ እውነታችሁን ነው እኮ ልጆቹ፣ ቆይ ማንን ነው የምወደው ብሩክን ነው ወይስ ሚኪን ነው እያለችም ጥያቄ መጣባት። ሚኪ እንግዲህ ከተመለከታችሁ ወደ ኋላ ፓርት መለስ ብላችሁ ሚኪ ብዙ እንክብካቤ ያደርግላን ነበረ። ብሩክ ሞተ ከተባለ ወዲህ በጣም እንክብካቤ አብዝቶባት ነበረ። ስጦታ ለልጆቿ ይዞ ይመጣል። እሷንም በሚገባው እንደ ጓደኛ እንዲሁም እንደ ሌላ እያሰብ እንግዲህ በጣም ከሚባለው በላይ በውለታ አስሯታልና እና ያንን እንግዲህን ስትመለከት እውነትም ሚኪን አላፈቅረውም ብሩክን ነው የማፈቅረው እያለችም ልጆቹ እኮ ትክክል ናቸው፣ ቆይ ትርሴት ምን እየሆንሽ ነው እያለችም ከራሷ ጋር እየተሟገተች ባለችበት ጊዜ እንግዲህን ሶስት ሆነው ከኋላ እኔ ከጎንና ከጎን አንቺ ሚኪን አታፈቅሪውም፣ የምታፈቅሪው ብሩክን ነው አፍቅረሽና ወደሽ ያገባሽው ብሩክን ነው እንጂ ሚኪን አይደለም ሲሉም፣ አይ ሚኪንም እኮ ወደዋለሁኝ ልጆቼንም እኮ በጣም ይወዷቸዋል ስትል እንደ አባታቸው አይሆንም እንዴት ልጆችሽን በእንጀራ አባት ታሳድግ ያለሽ እያለችም ተነግራ ማለት ይሏታል ማለት ነው። እነሷም እንግዲህ አይ እንዴት በውለታ አስረሽ ሚኪን እኮ ያገባሽው በውለታው ነው እንጂ አፍቅረሽው አይደለም፣ የምታፈቅሪው ብሩክን ነው እያሉም ከወዳና ከወዲህ እንግዲህ እንትን ሲሏት፣ አይ ብሩክ እኮ ትርሲትን ረብቃን እኮ ይወዳታል ስትል፣ አይ በፍጹም ረብቃን አይወዳትም፣ አይ አይወዳትም። ይኸውልሽ እንደዛ ከሆነ ደግሞ ቶሎ ቀደም ብለሽ ብሩክን የራስሽ ማድረግ አለብሽ። ረብቃ በብልሃቷ የራሷ ከማድረጓ በፊት አንቺ ቀርመሽ የራስሽ ማድረግ አለብሽ እያሉም እንግዲህ እንደዛ በሚሉበት ጊዜ ትርሲት በመካከል ራሷን አሟት ነበረ እና ሌላው እንግዲህ አባባና ብሩክ ቤተ ክርስቲያን ሄደው ይመጣሉ ማለት ነው። እና ቤተ ክርስቲያን ሄደው ሲመጡ ያው ፀሐው ምናምን በጣም አድክሟቸዋል። ረብቃዬ ውሃ ልቅዳላችሁ ደከማችሁ አይደለ እያለችም ትንከባከባቸዋለች። አወድ ይላል እንግዲህ አባባም በቃ እኔ ወደ ክፍሌ መሄድ አለብኝ፣ ወደ ክፍሌ ልሄድ እናንተ ተጫወቱ ይላል። እንዲ አባዬ ቁርስ ምናምን በልታ አትሄድም እንደ ሲልም አይ መሄድ አለብኝ ልጆች ሂጅ አረፍ ልበል እናንተ ብሎ ይልና ትቷቸው ይሄዳል ማለት ነው። እና ትቷቸው ከሄደ በኋላ ረብቃ እንግዲህ ለብዙ ጊዜ ሚኪ ያስለመዳት ነገር ምንድነው ቸኮሌት ይዞ እየመጣ አስለምዷን ነበርና እና ይዘህልኝ አልመጣህም ወይ ስትለው ምንድን ነው ይዤልሽ የመጣው እንዴ ያንና ስትል ምንድን ረብቃ ምንድን ነው ሲላት ምንድን ነው
ይላታል። እንዴ እስከ ዛሬ ይዘህልኝና ብዬ ነው እንዴ ይዘህልኝ የምትመጣው ስትል ቸኮሌቱን ነው እንዴ ሲልም አወድ እሱን እኮ ረስቼዋለሁ ስትል ርብቃዬም አይ ረስተው ሳይሆን አሁን ልጆችን እና ሚስትን ስላገኘህ ነው ወይ ምናምን እያለችም እንግዲህን ስትቆጣውና የሆነ ስታኮርፈው እናያለን። እና ሚኪ አንቺ ግን አሁን ግን እየቀበሽ ነው ቀበጥ እየሆንሽ ነው ይላታል ማለት ነው። ኧረ እባክህ እኔ ቀበጥ ከተባልኩኝ አንተ ምን ልትባል ነው እያለችም እየተቀላለዱ እንግዲህ ያቅፋትና በቃ ሁለተኛ ረስቸው አልመጣም እንደው አንድ ቀንም እጭ አስጠላኝ እስከምትይ ነው የምጋብዝሽ ይላትና እንግዲህ ያቅፋታል ማለት ነው። እና አቅፋት እንግዲህ እንደ ራቱን ስትነክሰው ተመልክተናል። ብሩክ ደግሞ እጭንቼ ያስጠላብሻል እንዴት እንደዚህ ታደርጊያለሽ እያለም ይቆጣታል ማለት ነው። እና እሰይ እንኳንም አስጠላብኝ እያለችም ርብቃዬም እንትን ሲሉ ሌላው እንግዲህ ጠበቃዋና እንዲሁም ቾምቤ ናቸው። ጠበቃውና እንግዲህ ቾምቤ በአንድ ተቀምጠው ያው እነሱ የጎዳና ልጆች ስለሆኑ ያው አሁንም ድረስ ማለት ነው አሁንም ድረስ ቡሌ ነው የምትበላው፣ ምክንያቱም የመጣሁበትን አልረሳም እያለች ማለት ነው። እና ቾምቤ ደግሞ አሁን ላይ ያው የሆቴል ባለቤት ነው እና የሆቴል ባለቤት ስለሆነ ራስን በራስ እንዳታከሰር የመጣበትን እንዳትረሳ እያለችም እየመከረችው ነበረ። እሱም እንዴት እንደዚህ ልትይ ቻልሽ? ቆይ አንቺን የለበለሁት አንቺ ምንድን ነው እንደዚህ ያደረገሽ እያለ ነበረ። ቆይ ለማንኛውም ዛሬ ለምንድን ነው የተገናኘ ነው ምናምን ሲላትም ዛሬ እኮ እሑድ እኮ ነው ረስተው ነው እንድስትል ወይ ለኬ ደመወዝ ቀን ይላሉ። እና ብዙ ጊዜ እንግዲህ እሑድ ጎዳናተኞችን እንደሚመግቡ ተመልክተናል ማለት ነው። እና ሌላው እንግዲህ ወደ እነ ብሩክ ቤት መሄድ አለብኝ እያለችም ልዕልቴ ለቾምቤ ትነግረዋለች። ቾምቤም እንዲመለስ ዛሬ ነው የምትሄጁ ሚስቱ ደስ ላይላት ይችላል እያለም ይነግራታል። ምን ችግር አለው ሰላም ብለነው እንመለሳለን እያለ ነው። እና ወዶቼ እስከዚህ ድረስ ይዘንላችሁ ቀርበናል። ቀጣይ ፓርት እስከምንመጣ መልካም ቆይ